በመቀሌ ሰራዋት እንዲሁም ዳዕሮ በተባሉ ቦታዎች በሚገኝ የጦር መሳሪያ መጋዘን ላይ ዛሬ ሐሙስ ነሐሴ 14 ቀን ከባድ የድሮን ጥቃት መፈጸሙ ተገለጸ። የህወሓት የአየር መቆጣጠሪያ ተቋም በኢትዮጵያ አየር ኃይል ጥቃት ሙሉ በሙሉ መውደሙ ተገለጸ። የህወሓት ኃይሎች በቅርቡ ከግብጽ በኤርትራ በኩል በስጦታ መልክ አግኝተውት ሲመኩበት የነበረ የአየር መቆጣጠሪያ ተቋም ከጥቂት ደቂቃዎች በፊት በኢትዮጵያ አየር ኃይል በተፈጸመ የተቀናጀ ጥቃት ሙሉ በሙሉ መውደሙ ተሰምቷል። ዝርዝር ዘገባን ይዘናል። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በመቀሌ ከተማ ሰራዋት በተባለ ልዩ ቦታ የሚገኝ እንዲሁም የህወሓት ጽምዶ የጦር መሳሪያ ተከማችቶበት የነበረ ሰፊ መጋዘን በተካሄደ የድሮን ጥቃት ሙሉ በሙሉ መውደሙ ተሰምቷል። ከተገኘው መረጃ ለማወቅ እንደተቻለው ጥቃቱ ያነጣጠረው በቦታው ተከማችቶ የነበረ እንዲሁም ለቀጣይ ወታደራዊ እንቅስቃሴዎች ታስቦ በተዘጋጀ ከፍተኛ መጠን ባለው የጦር መሳሪያ እንዲሁም ተተኳሽ ቁሳቁስ ላይ ነው። በቦታው ላይ በተፈጸመው የተቀናጀ የድሮን ጥቃት ምክንያት የመሳሪያ መጋዘኑ ሙሉ በሙሉ ወደ አመድነት እየተቀየረ ሲሆን ተከትሎ የተከሰተው ፍንዳታም በአካባቢው ነዋሪዎች ዘንድ ከፍተኛ ፍርሃትን እንዲሁም ድንጋጤን ፈጥሯል። በቦታው የወደመው የጦር መሳሪያ ክምችት በድርጅቱ አቅም እንዲሁም ስትራቴጂካዊ ዝግጅት ላይ ከፍተኛ ስብራት እንዲሁም ኪሳራን ያስከተለ መሆኑም ተመልክቷል። መጋዘን ውስጥ ተከማችቶ የነበረው ወታደራዊ ቁሳቁስ ከውጭ አካላት እየተላከ እንዲሁም ለደህንነት ስጋት የሚዳርግ እንደነበረ እየደረሱን መረጃዎች አመልክተዋል። ይህ በእንዲህ እንዳለ በተያዘ ዛሬ ነሐሴ 14 ቀን በመቀሌ ከተማ ዳዕሮ በተባለ አካባቢ ከባድ የአየር ድብደባ መፈጸሙንና አካባቢውን ያናወጠ ከፍተኛ ፍንዳታ መሰማቱን የመረጃ ምንጮቻችን ገልጸዋል። ከተገኘው የመጀመሪያ ደረጃ መረጃ ለማወቅ እንደተቻለው ድብደባው የተፈጸመው በዛሬው ዕለት እኩለ ቀን ላይ በመቀሌ ከተማ ዳዕሮ ቀጠና በሚገኝ ስትራቴጂካዊ ቦታዎች ላይ ያተኮረ ነው። በቦታው ላይ የደረሰውን የሰው እንዲሁም የቁሳቁስ ጉዳት ዝርዝር ሁኔታ እንዲሁም የጥቃቱን ትክክለኛ ኢላማ አስመልክቶ መረጃዎችን የማጣራት እንቅስቃሴም እየተደረገ ይገኛል። የህወሓት የአየር ኃይል መቆጣጠሪያ ተቋም በኢትዮጵያ አየር ኃይል ጥቃት ሙሉ በሙሉ መውደሙ ተገለጸ። የህወሓት ኃይሎች በቅርቡ ከግብጽ በኤርትራ በኩል በስጦታ መልክ አግኝተውት ሲመኩበት የነበረ የአየር መቆጣጠሪያ ተቋም ራዳር ሲስተም ከጥቂት ደቂቃዎች በፊት በኢትዮጵያ አየር ኃይል በተፈጸመ የተቀናጀ ጥቃት ሙሉ በሙሉ መውደማቸው ተሰምቷል። ተጨማሪውን ይዘናል። ከተገኘው አሁናዊ እንዲሁም ትኩስ መረጃ ለማወቅ እንደተቻለው ጥቃቱ ያነጣጠረው ድርጅቱ የአየር ክልሉንና እንቅስቃሴዎችን ለመቃኘትና ለመቆጣጠር ሲጠቀምበት በነበረው ዘመናዊ የራዳርና የአየር መቆጣጠሪያ መሳሪያዎች ላይ ነው። የኢትዮጵያ አየር ኃይል የአየር መቆጣጠሪያው የሚገኝበትን ትክክለኛ ቦታ መረጃ መሰረት በማድረግ ባካሄደው ድንገተኛ እንዲሁም አጣዳፊ እርምጃ ተቋሙን ሙሉ በሙሉ ወደ አመድነት ቀይሮታል። ይህ የአየር መቆጣጠሪያ መውደሙ ህወሓት በቀጠናው ያለውን የአየር ቅኝት እንዲሁም የመከላከል አቅምን ሙሉ በሙሉ የሚያናጋና ከፍተኛ ወታደራዊ ኪሳራ የሚያስከትል መሆኑም ተመልክቷል። መሳሪያው ከውጭ አካላት በስጦታ መልክ ተልኮ ጥቅም ላይ ከመዋሉ በፊት እንዲወድም መደረጉንም ዘገባዎች ያመለክታሉ። የፌዴራል መንግስት የሰላም ጥሪን አልቀበልም ባለው የህወሓት ቡድን የጦር ካምፖችና የመሳሪያ ክምችቶች ላይ የማይራራ እርምጃ መውሰዱን ቀጥሏል። የዛሬው የተቀናጀ የድሮን ጥቃትም የዚሁ አህጉራዊና ሀገራዊ የደህንነት ማስከበር እርምጃ አካል እንደሆነ ተጠቅሷል። በዛሬው ዕለት በመቀሌ ከተማ እንዲሁም በዙሪያው በሚገኙ ስትራቴጂካዊ ቦታዎች በተፈጸመ አልሞ መቼ የአየር ድብደባ የህወሓት የጦር መሳሪያ ማከማቻዎችና ወታደራዊ ስብስቦች ሙሉ በሙሉ ወደ አመድነት ተቀይረዋል። የአየር ኃይሉ ድሮኖች የቡድኑን ወታደራዊ እንቅስቃሴዎች አንድ በአንድ በመልቀም እየደመሰሰ ይገኛል። ቡድኑ ተስፋ አድርጎባቸው የነበሩ ከግብጽ የገቡ ጸረ ድሮን መሳሪያዎችን እንዲሁም የራዳር ስርዓት በጥቃት ወድመዋል። ህወሓት የትግራይን ህዝብ ለተጨማሪ መከራ ያዘጋጀባቸው የሚገኙትን የጦር መሳሪያዎችንና ስትራቴጂካዊ ማዕከላትን የማውደም እርምጃው አሁንም ተጠናክሮ ቀጥሏል።
በፌዴራል ከተሞች አጀንዳ ስር በስፋት ሲያከራክር የቆየው አዲስ አበባ የኦሮሚያ ክልል መንግስት ዋና መቀመጫ ትሁን፣ ይህም በህገ መንግስቱ ላይ ይጻፍ በሚል ከኦሮሚያ ክልል ተመካካሪዎች የቀረበው አማራጭ ተቀባይነት ሳያገኝ ቀረ። ይህ ጉዳይ ተሻሽሎ ሁሉም ክልሎች የራሳቸው ርዕሰ ከተማ መምረጥ እንዲችሉ በህገ መንግስቱ ላይ ይደንገግ የሚል ምክረ ሀሳብ ቀርቧል። በ500 የስራ ቡድን መግባባት ላይ የተደረሰባቸው ምክረ ሀሳቦች ለማቀናጀት የተቋቋመው 120 አባላት ያሉት ቡድን በ8ቱ የስራ ቡድን የተቀናጁትን ምክረ ሀሳቦች በትላንትናው ዕለት ለእያንዳንዱ የስራ ቡድን ቀርቧል። በዚህም ለ8 ዋና ዋና አጀንዳዎችና ለ96 ንዑሳን አጀንዳዎች 476 ምክረ ሀሳቦች ቀርበዋል። በፌዴራል ከተሞች አጀንዳ ስር በስፋት ሲያከራክር የቆየው የአዲስ አበባና ድሬዳዋ ከተሞችን በሚመለከት የተሰጡ ምክረ ሀሳቦች በ500 የስራ ቡድኑ ለሚገኙ ለሁሉም ተመካካሪዎች ቀርበዋል። በዚህም አዲስ አበባ የፌዴራል መንግስት አካል ሆና ራሷን በራሷ እንድታስተዳድር የሚለው አንደኛው ምክረ ሀሳብ ሆኖ ቀርቧል። የኦሮሚያ ክልል ከአዲስ አበባ የሚያገኘው ልዩ ጥቅም የሚለው አገላለጽ ቀርቶ የጋራ ጥቅም በሚል እንዲስተካከል ሌላኛው ምክረ ሀሳብ ሆኖ ቀርቧል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን በተመለከተ ደግሞ ሁለት ምክረ ሀሳቦች ቀርበዋል። በዚህም ሁሉም ክልሎች የራሳቸው ርዕሰ ከተማ መምረጥ እንዲችሉ በህገ መንግስት ይደንገግ የሚለው አንደኛው ምክረ ሀሳብ ሲሆን በህገ መንግስቱ አንቀጽ 49 አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚለው ሌላኛው ምክረ ሀሳብ ነው። ከዚህ በተጨማሪ ከተማዋ ገቢውን መሰረት ያደረገ በጀት እንዲበጀትላት፣ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማዋ ውስጥ የሚሰየሙ የሰፈር ስሞች የሀገር አንድነትንና የሁሉንም ማህበረሰብ ውክልና እንዲኖራቸው እንዲደረግ ምክረ ሀሳብ ቀርቧል። የፌዴራል የስራ ቋንቋዎች የአዲስ አበባ የስራ ቋንቋ ሆነው እንዲቀጥሉ ከመግባባት መደረሱም ቀርቧል። ሆኖም ከፌዴራል ከተሞች አጀንዳ ውጭ ያሉ የኦሮሚያ ክልልን ወክለው የመጡ ተመካካሪዎች በአዲስ አበባ ጉዳይ ላይ የቀረበው ምክረ ሀሳብን በተመለከተ እንደገና ሲከራከሩና ለኮሚሽኑ ቅሬታ ለማቅረብ ሲሞክሩ ተስተውሏል። ድሬዳዋ ከተማን በተመለከተ ደግሞ ተጠሪነቷ ለፌዴራል መንግስት እንዲሆን የምትተዳደርበትም ቻርተር በህገ መንግስቱ እውቅና እንዲሰጠው ምክረ ሀሳብ ሆኖ ቀርቧል። በሌላ በኩል በመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ስር የሀገሪቱ አስተዳደር ስርዓት ፓርላሜንታዊ ሆኖ እንዲቀጥል፣ የሀገሪቱ መሪ ፕሬዝዳንት እንዲሆን፣ ከፓርላማም እንዲመረጥ፣ የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣንና ተግባርን ጠቅልሎ እንዲወጣ በአብዛኛው ምክረ ሀሳብ ቀርቧል። ሆኖም የሀገሪቱ አስተዳደር ፕሬዝዳንታዊ ሆኖ የሀገሪቱ ፕሬዝዳንት በህዝብ በቀጥታ እንዲመረጥ የሚል ደግሞ በአማራጭ ምክረ ሀሳብነት መያዙ ተገልጿል። የሀገሪቱ መሪ የስልጣን ዘመን 6 ዓመት ሆኖ ለሁለት ዙር እንዲደረግ፣ የክልል መሪዎችም ከፌዴራሉ ጋር ተመሳሳይ እንዲሆን ሌላው የቀረበ ምክረ ሀሳብ ነው። በዚሁ አጀንዳ ስር የራስን እድል በራስ የመወሰን መብትን በተመለከተ የብሔሮች ብሔረሰቦችና ህዝቦች መብት በሚል የሚታወቀው አንቀጽ 39 የራስን እድል በራስ የመወሰን መብት የሚሰጥ በመሆኑ ሙሉ በሙሉ ሳይሻር እስከ መገንጠል የሚለው ሀረግ ብቻ ከድንጋጌው እንዲወጣና ባለበት እንዲቀጥል ምክረ ሀሳብ መቅረቡ ታውቋል። ዛሬ ነሐሴ 14 ቀን 2018 ዓ.ም ደግሞ በትላንትናው ዕለት የአጀንዳ አጣጣሚዎች ባቀረቡት ምክረ ሀሳብ ላይ የስምንቱ የስራ ቡድኖች የራሳቸው አጀንዳን በተመለከተ የሰጡትን አስተያየትና ግብአቶችን ጨምሮ የመጨረሻው ምክረ ሀሳብ ለ4000 ተመካካሪዎች እንደሚቀርብ ነገ ነሐሴ 15 ቀን 2018 ዓ.ም ደግሞ የስምንቱ የስራ ቡድኖች የተጠቃለለ የአጀንዳ ሰነድ ርክክብ ተደርጎ የመጨረሻ ጉባኤው ይጠናቀቃል ተብሎ እንደሚጠበቅ ሪፖርተር ከኮሚሽኑ ያገኘው መረጃ ያሳያል። ሐምሌ 8 ቀን 2018 ዓ.ም የተጀመረውን ሀገራዊ የምክክር ጉባኤ ወቅታዊ ሁኔታን አስመልክቶ ትላንት መግለጫ የሰጡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ 120ዎቹ አጀንዳ አጠናቃሪዎች ከስምንቱም ቡድኖች የሚሰጡትን የመጨረሻ ግብአቶችና አስተያየቶችን በማካተት የመጨረሻውን ሰነድ ዛሬ ነሐሴ 14 ቀን 2018 ዓ.ም ለሁሉም ተሳታፊዎች እንደሚያቀርቡ ተናግረዋል። በትላንትናው ዕለት የመጨረሻው ውሳኔ ለ4000 ተሳታፊዎች ቀርቦ እንደሚጸድቅ ኮሚሽኑ አስቀድሞ አስታውቆ የነበረ ቢሆንም አጀንዳ የሚያጣጥመው 120 አባላት ያለው ቡድን ስራ ከፍተኛ ጥንቃቄ ስለሚፈልግና በቂ ጊዜ ስላስፈለገው ትላንት ሳይጸድቅ መቅረቱ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ምክክር ተደርጎባቸው ልዩነት የተያዘባቸውን ምክረ ሀሳቦች ኮሚሽኑ ተቀብሎ በማቋቋሚያ አዋጅ ቁጥር 1265/2014 አንቀጽ 9 መሰረት በተሰጠው ስልጣን ለሀገር በሚጠቅም ሁኔታ እንደሚያደራጃቸውና ለሚመለከታቸው ውሳኔ ሰጪ አካላት እንደሚያቀርባቸው ሪፖርተር ከኮሚሽኑ ለማረጋገጥ
ማረጋገጥ ችሏል። ኮሚሽኑ የሀገራዊ ምክክር ጉባኤ አጀንዳዎችን፣ የምክክሮቹን ሂደት፣ በምክክሮቹ የተገኙ ምክረ ሀሳቦችን እንዲሁም ምክረ ሀሳቦቹ በተግባር ላይ ሊውሉ የሚችሉበትን ስልት የሚገልጽ ሰነድ በማዘጋጀት ለሕዝብ ተወካዮች ምክር ቤት ለአስፈጻሚ አካሉና ሌሎች ለሚመለከታቸው የመንግስት አካላት እንደሚያቀርብና ለሕዝብም ይፋ እንደሚያደርግ ተመላክቷል። ኮሚሽኑ መንግስት ከሀገራዊ ውይይቶች የሚገኙ ምክረ ሀሳቦችን በተግባር ላይ ለማዋል እንዲችል ግልጽና ተጨባጭ የሆነ እቅድ እንዲያዘጋጅ አስፈላጊውን እገዛ እንደሚያደርግ የምክረ ሀሳቦቹም አፈጻጸም ለመከታተል የሚያስችል ስርዓት እንደሚዘረጋ ተጠቅሷል። ኢትዮጵያውያን አካባቢን መሰረት ያደረገ ጎራ በመፍጠር ሳውዲ አረቢያ ውስጥ በገጠራማ አካባቢዎች እርስ በርስ እየተጋጩ ነው ሲል መንግስት አስታወቀ። ወንጀለኞችን ለመያዝ የሚያግዝ ማንኛውንም መረጃና ጥቆማ በአስቸኳይ ለኤምባሲው እንዲቀርብ ተጠይቋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ትላንት ነሐሴ 13 ቀን 2018 ዓ.ም እኩለ ሌሊት ባሰራጨው መግለጫ ሳውዲ አረቢያ የሚገኙ ኢትዮጵያውያን እርስ በርስ እየተጋጩ መሆኑን ተከትሎ ከሀገሪቱ መንግስት ጋር በመተባበር በህግ ለመጠየቅ እየሰራ መሆኑን አስታውቋል። ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎች በሰፊው ሲሰራጩ የነበረውን ጉዳይ ለማጣራት የፌድሪ ኤምባሲ ከማህበረሰቡ ተወካዮችና የነበረውን ጉዳይ ለማጣራት በሳውዲ የሚገኘው የኢትዮጵያ ኤምባሲ ከማህበረሰቡ ተወካዮችና ከሚመለከተው አካል ጋር በመሆን ክትትል እያደረገ ይገኛል በማለት ጉዳዩን የገለጸው ኤምባሲው ዝርዝር ጉዳዮችን ከመግለጽ ተቆጥቧል። ባለፉት ጥቂት ቀናት ውስጥ በርካቶች በማህበራዊ ትስስር ገጾቻቸው ስጋታቸውን እየገለጹበት ባለው በዚህ ክስተት የተለያዩ ተንቀሳቃሽ ምስሎች ኢትዮጵያውያን የሆኑ ሰዎች ኢትዮጵያውያንን ሲያንገላቱ እንዲሁም አሰቃቂ እስከተባለ ግድያ የሚደርስ ጥቃት እያደረሱ ስለመሆኑ ቢገለጽም ስለ ሁኔታው የተረጋገጠ ይፋዊ መረጃ ሲወጣ አልታየም። ሪያድ የሚገኘው የኢትዮጵያ ኤምባሲ እስካሁን በተደረገው የመረጃ ማሰባሰብ ሂደት በዚህ አሰቃቂ ተግባር እየተሳተፉ ያሉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ መሆናቸውን የገለጸ ሲሆን በሀገሪቱ በረሃማና ገጠራማ አካባቢዎች በመመሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ኢትዮጵያውያን አካባቢን መሰረት ያደረገ ጎራ በመፍጠር እርስ በርስ እየተጋጩ ይገኛሉ ብሏል። እስካሁን በተደረገው ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር እንዲውል መደረጉ የተገለጸም ሲሆን ከዚህ ጋር ተያይዞ የሪያድ ኤምባሲ ጉዳዩን አጣርተው ከምንጩ ለማድረግና በዚህ አሰቃቂ ተግባር ተሳታፊ ሆነው የተገኙትን ለሕግ ለማቅረብ እየሰራ ይገኛል በማለት አስታውቋል። የኢትዮጵያ መንግስት እንደገለጸው ድርጊቱን ለማስቆምና ወንጀለኞችን ለሕግ ለማቅረብ በሪያድ የሚገኙ የሀገር ሽማግሌዎች ጋር በኤምባሲው በኩል በቅርበት እየተሰራ ሲሆን እነዚህ ወንጀለኞችን ለመያዝ የሚያግዝ ማንኛውንም ተያያዥ መረጃ ወይንም ጥቆማ በአስቸኳይ ለኤምባሲው እንዲያቀርቡ ሲል ጥሪ አቅርቧል። ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በፌዴራል ከተሞች አጀንዳ ስር በስፋት ሲያከራክር የቆየው አዲስ አበባ የኦሮሚያ ክልል መንግስት ዋና መቀመጫ ትሁን፣ ይህም በህገ መንግስቱ ላይ ይጻፍ በሚል ከኦሮሚያ ክልል ተመካካሪዎች የቀረበው አማራጭ ተቀባይነት ሳያገኝ ቀርቷል።